በማተብ አጊጦ መስቀል አንጠልጥሎ በየመሸታ ቤት ሲጨፍሩ ማደር ላይክ ቢደረግም ቢደነቅም ባለም በፍጹም ኖርማል አይደለም። እኔ ይህንን ሀሳብ የምሰነዝረው ታዳጊ ልጆቻችን የእኛንም ድምፅ ይስሙ ብዬ ነው እንጂ አውቆ ያበደ ይሰማኛል ብዬ አይደለም። አንድ እህት ምን ስትል ሰማዋት መሰላችሁ? ምንድን ነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለች። መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ነው ማስታወቂያ እንዳሰድባት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። ረፉ ይሄም ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረውም የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾ በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጠዋት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲረጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን እንደምንቆጥረው። ወይኔ ኮመንቱ እናዘንበዋለን አይደል? የኔ እመቤት እንትናዬ የእመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎበር ጸጋ ነው። እኛ ለዘመናት የተጠማን ሰዎች ነን። በ6 ወር አንዴ አንታጠብም። ይህ የዘመናት ችግራችን ነው። ለመጽደቅ የዘለቄታ የበጎ አድራጎት ድርጅት በገጠሪቱ ኢትዮጵያ የብዙዎችን ችግር ሊፈታ ስራ ከጀመረ ሰነበተ። እያንዳንዷ የሰጣችኋት ገንዘብ በምድርም በሰማይ ምስክር ሆና እንድታፈራርደን በጥንቃቄ ተጠቅመን ሰርተን እናሳያችኋለን። የ1 ሰዓት ጌታ የ1 ሰዓት እመቤት ሁኑ። ተማሪ ከሆናችሁ አቅም ካጠራችሁ 1 ሊትር ነዳጅ ግዙልን። በኢትዮጵያ ንግድ ባንክ 1071 97 63 38 7 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብሎ ይህንን ስም ያወጣላችኋል። ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ ያለላችሁ በኤአይ ታግዛችሁ ኮንተንት ፈጥራችሁ ታዋቂ፣ ዝነኛ፣ ሀብታም፣ የበረከት ሰው መሆን ትችላላችሁ። በ0975 50 63 60 ደውሉና ለዩቲዩብና ለቲክቶክ የሚገርም ስራ የሚሰራውን ኤአይ እናስተዋውቃችሁ። በዚሁ ከቀጠልን ወደፊት ቲክቶከሮቻችን ከቤተ ክርስቲያን ጋር በመነጋገር የጸበልና የእምነት ንግድ የሚጀምሩ ይመስለኛል። ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው። እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በእኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛዋ ባንዴ ነው። ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለሁ። ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን። በረከቱ አይደርብን ያላችሁ ኮመንት ላይ ጻፉልኝ። እኔ ለምን ወደ ቤተ ክርስቲያን ተመለሱ እንደማለት ግልጽ ነው። እንኳን እነሱ እኔም የቤተ ክርስቲያን ቪዲዮ ሰርቻለሁ። ግን መሸጋገሪያ እንኳን የለውም ወይ ነው ጥያቄ። ቅዱስ ጳውሎስ ክርስቲያኖችን ያሳድድ ነበር። ነገር ግን ወደ ክርስቶስ ሲመለስ በማግስቱ ሰባኪ ሆኖ አልተሾመም። ወደ ደማስቆ ሲሄድ ታላቅ ብርሃን በራበት። ከዛ ከፈረሱ ላይ ወደቀ፣ አይኑ ታወረ። ከታወረ በኋላ ለ3 ቀናት ያህል ሳይበላና ሳይጠጣ በዝምታ ቆይቷል። እንደገና ደግሞ እግዚአብሔር ሐናንያን ወደ ሳውል ላከው። ሳውልም ተጠቅሞ ከአይኑ ቅርፊት ወደቀለት ተብለናል። ይሄ ደረጃ ከኃጢአት ቅርፊት የመንጻቱ ሂደት ነው። ሳውል ወዲያው ሰባኪ አልሆነም። ይልቁንም ለ3 ዓመታት በትምህርትና በተጋድሎ ቆይቷል። ከዛ በኋላ ነው ታላቁ ቅዱስ ጳውሎስ ሆኖ ከማንም በላይ ለወንጌል የደከመው። እውነተኛው የሳውል ለውጥ ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ራስን ለስርዓት ማስገዛት እንጂ ታዋቂ ስለሆንኩ ኃጢአተኛ ብሆንም ችግር የለውም ብሎ መኩራራት አይደለም። ታዳጊዎች፣ ቤተ ክርስቲያን በኃጢአት የመጣን እውቅና ትንቀዋለች እንጂ አታከብረው። የኃጥአንን ገንዘብ ትጸየፈዋለች እንጂ አትፈልገው። በክፉ ስራችን የምታውቁን ከሆነና ቤተ ክርስቲያን መድረክ ላይ ስናገለግል ብታዩን ይሄ የኛ የሥጋ ፍላጎት እንጂ
የቤተ ክርስቲያን ፍላጎት እንዳልሆነ መረዳት አለባችሁ። ምክንያቱም የኃጢአተኞች መስዋዕት በእግዚአብሔር ዘንድ አጸያፊ ነው፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው ይላል። ኃጢአት እያስፋፋ ጥፋት እየዘራ የሚኖር ደካማ ቤተ ክርስቲያንን ወክሎ ብታዩት ቢሾምም ቢሸለም በፍጹም ኖርማል አይደለም። በቀጣይ ኤፒሶድ እንገናኛለን። ቻው። እንዳስብ ጥሩ ነገር ብቻ እንዳስብ አድርጎ ነው የሰራኝ እግዚአብሔር ሲሰራኝ ራሱ ማለት ነው። ለዛ አንተ ግን ይኸው ማርያምን የምሬን ነው፣ ልብህ ላይ መስራት አለብህ። በጣም ልብህ ጥቁር ነው። ይሄ ከእኔ ብቻ አይደለም ከአባቶች የሚመጣ ንግግር ነው። በጣም ካጠገብ ካሉ ሰዎች የሚመጣ ንግግር ነው። ከተማሪዎች የሚመጣ ንግግር ነው። በጣም ልብህ ጥቁር እንደሆነ ነው የሚያወሩብህ። እመቤቴ በጣም የሚያስጠላ ልብ እንዳለክ። ስለዚህ ይሄ ልብ ይዘክ ቤተክርስቲያን ስላወራክ የምታታለው ባለወይ ህዝቡን ነው። እኔ አሁን ስለጨፈርኩ ህዝቡ ባለጌ ያደርገኛል። አንተ ደግሞ ስለ ቤተክርስቲያን ስለምታወራ ህዝቡ ጥሩ ያደርጋል። መድኃኒዓለም ግን የሁለታችንን ልብ ያውቃል። ባይዘዌይ ልክ ቦኒ በመጥፎ ኮሜንት ስትሞት ማለት ነው አንተ ነህ አንዱ ገዳይ። እንዳንተ አይነቱ ጣት ቀሳሪ ነው የሚገላት። ገባ? ከዛ ግን ልክ ጣና ገዳማት ላይ ሄደህ እግራቸው ስር ተንበርክከህ የተማርከው አባት ስለ ቦኒ የተናገሩትን ስብከት ስማ ቁጭ ብለክ። ስለ ቦኒ የተናገሩትን ስብከት ስማ ቁጭ ብለህ። እሺ አየህ፣ ልቦናህን ሰብስበህ ለዩቲዩብህ ሳይሆን እግዚአብሔርን ለማወቅ ብትሄድ ኖሮ ያሉትን ትሰማቸው ነበር ከልብህ። ግን አንተ የሄድከው ለቪው ስለሆነ ያሉትንም አልሰማሃቸውም። እዛ ድረስ ሄደህ ከዚህ ባህር ዳር ድረስ ተሻግረህ ማለት ነው። እሳቸው ግን ምን አሉ? ጥሩ ማውራት ካልቻልክ አፍህን ዝጋ አሉክ። ልክ ለእናንተ አይነቱ ማለት ነው። እኔ ካንተ በጣም እሻላለሁ። አየክ፣ አሁንም እንዳንተ ወርጄ እንዳንተ ወርግጥቅጥ ያለ ቃል እየተናገርኩ አይደለም። አንተ ግን ሱፍህን ለብሰህ በጣም የወረደ ንግግርህን ተናገርክ። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ። አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ፣ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። እቺ ነው የምለው። ከዛ በተረፈ እንግዲህ እግዚአብሔር ልቦናውን ይስጥህ። ሌላ ምን እልሃለሁ? አስመሳይ ነህ። እግዚአብሔር ልቦናውን ይስጥህ። ሰው ያርግህ። እንደውም እኔ እንደ ወላጆቼ እንደኔ አይነት ልጅ ስለሰጣቸው ሲሆን እግዚአብሔር አምላክ እንዳንተ ያንተ ልጅ ስላላረገኝ አመሰግናለሁ። እንኳን አንተ አባቴ አልሆንክ፣ ለልጅህ አዝናለሁ። ነገ ልጅህ ችግር ውስጥ ቢገባ ቪዲዮ ሰርተህ ትደፋዋለህ። ባይ ዘ ወይ ቪዲዮ ትሰራበታለህ። አስሎንግ ገንዘብ እስካስገኘልህ ድረስ አንተ ለማንም አትመለስም። ልጅ ላይ ትሰራበታለህ አንተ ነገ ቪዲዮ። ስለዚህ እንደዚህ አይደረግም። ፈጣሪን አታታልልም። እሺ የኔ አባት፣ እኔ አንተ አልክም አላልክም የማንንም ገዳማት ማስታወቂያ አልሰራም። ምክንያቱም ህሊና ይወቅሰኛል። ገባህ? እዚህ ጋር እየጨፈርኩ እዚህ ጋር ገዳም ቤት ህሊና ስለሚወቅሰኝ ገብታችሁ ፔጅ ማየት ትችላላችሁ። ስንት ጊዜ ነው እንደዚህ አይነት ቪዲዮ የሰራሁት? የገዳማት ቪዲዮ ከሰራው ስንት ዘመኔ ነው። አልሰራም እኮ አይደለ ጋይስ? ይሄን ደግሞ ኢቭን ቤንጂ ጋር ሄጄ ስናገር እኔ የስፒሪቹዋል ላይፌ እምነቴን ፐርሰናል በጣም በቃ ፕራይቬት አድርጌዋለሁ። ፕራይቬት በማድረጌ ደግሞ እግዚአብሔር ይመስገን፣ እግዚአብሔር በጣም ጠቅሞኛል። እናንተ ጋር ፊት ለፊት መጥቼ ስላልዘመርኩ ኦር ምን አይደለም፣ እኔ እና እሱ ብቻችን ማለቅስበትን እግዚአብሔር ያውቃል። ለዛ ነው ቀን በቀን የተሻለ ነገር ላይ እያስቀመጠኝ ያለው። ለዛ ነው እኔና መድኃኒዓለም የእኔ ቤት ራስ መድኃኒዓለም እንጂ ገንዘብ አይደለም። ሶሪ ቤቴ ብትገባ ፊት ለፊት የምታየው የመጀመሪያው ነገር የዚህ ቤት ራስ ክርስቶስ ነው የሚል ነው የምታየው።
ያንተ ራስ ግን ክርስቶስ አይደለም። ያንተን ራስ ገንዘብ አድርገዋል። ገንዘብ ደግሞ ንጉስ አይሆንም። እሺ ገንዘብ እግዚአብሔር ባርኮ የሚሰጠን ነገር ነው። ስለ ገንዘብ ስለ ባለ ሀብት ብለህ ደግሞ እንደዚህ መናገር እኔ አይዲያ አሁንም እስኪ ከባለ ሀብት ጋር መተኛ ትፈልጋለህ ያልኩበትን ቪዲዮ እንድታሳይ እንፈልጋለሁ። አታመጣም። ፈጥረህ ነው የምታወራው። ለአንተ እንዲመችህ ነው፣ ለዩቲዩብህ እንዲመችህ ነው የምታወራው። የለም እንደዚህ አይነት ነገር ብዬ አላውቅም። ነጠላ ለብሰው እኮ እዚህ ጋር ዘምረው እዛው ጋር እኮ ሙልጭ አድርገው የሚሰድቧችሁ ከእኔ በጣም ታላላቅ የሆኑ እናትና አባቶች ያሉበት አፕ ላይ እኔ ባለጌ ልባል አልችልም። እኔ ግልጽ ነኝ እንጂ ባለጌ አይደለሁም። ግልጽ ነኝ፣ ግልጽ ነው የማወራው። ይሄ ተፈጥሮዬ ነው። ከተፈጠርኩ ጀምሮ ፊት ለፊት የማወራ ሰው ነኝ። እንደዚህ ነው ተፈጥሮዬ ነው። ምንም ልረዳ አልችልም እንጂ ባለጌ አይደለሁም እኔ። አውርቼም አላውቅም። እኔ ቁጭ ብዬ ከእንትና ጋር እንደዚህ መተኛት ፈልጋል እንደዚህ ቶሬ ካፌ ወጥቶም አያውቅም። በጣም የሚያስቀው ስክሪንሻት ስላደረኩልህ በኤአይ እየሰራሃትን የኔ ፎቶ ስላለች ስሜን አልጠራሁም ብለህ ከሆነ የምትንበላጠጠው እሱም አለልህ። ህጉን ላይ ፈርድብሃል እኮ አንተ። እንደዚህ እኮ ማድረግ እኮ አችልም። አየክ አየክ ቤተሰብ ጋር አይካሄድም። ቤተሰብ በጣም ክቡር ነው። ቤተሰብ ለሁሉም ሴንሲቲቭ ነው። ቤተሰብ፣ እምነት፣ ሀገር ይሄ ለሁላችንም በጣም ሴንሲቲቭ የሆነ ነገር ነው። እኔ ስለ ኢትዮጵያ አንድ ሰው የውጭ ሰው ቢናገረኝ ዝም አልለውም። ማነህ አንተ? ሲጀመር አንተ ስለ እንደዚህ አይነት ነገር ለማውራት ብቃቱ አለ እንዴ? አንተ እኮ የቢዝነስ ሰው ነህ። የኔ ልጅን ቴሌቪዥን አላሳይም፣ ቲቪ አላሳይም፣ ዩቲዩብ አይጠቀምም፣ ሶሻል ሚዲያ አያይም እያልክ እኮ የሰዎች ልጆችን ሰብስበህ አንተ ግን የምትሸቀል ሰው እኮ ነህ። የምትሸቀል ሰው ነህ። በኢትዮጵያ ሕዝብ ልጆች ላይ የምትነግድ ሰው ነህ። ማን ስለሆንክ ነው አንተ መተህ ኃጢአተኛ ነሽ እንትን ነሽ ዘማዊ ነሽ? በእውነት የምርህን ነው? አንተ ምንም አታረግም እኮ። አንተ እኮ ከሚስቱ ውጭ ምንም አታውቅም። ጻድቁ ብፁዕ የምርህን ነው? የምርህን ነው ወይ? እምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይህ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ፣ የክርስቶስን ስራ እንዲሰሩ፣ የክርስቶስን ባህሪያት እንዲይዙ ነው። አንተ በአምቢ ሀበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት፣ እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያንን የሚመሽዋት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ አሁንም ጻድቅ የምትጫወቱ ሰዎች እኔ በጣም ነው የምደነቀው። በጣም የምትደንቁኝ ሰዎች፣ ጻድቅ የምትጫወቱ ሰዎች
ውስጣችን ቢከፈት ባዶ እንደው በደሙ ክርስቶስ አጥቦን እንጂ ሸፍኖን እንጂ እንደኛ በደልማ አንዳችንም አንኖርም። በነገራችን ላይ ሊማኛም ሆነ ማናችንም ሶሻል ሚዲያ ላይ ያለ ነው በእውነት ሶፍት ልብ አለን፣ የሆነ እንትን አለን። የሚሰማኝ ጊዜዎች ብዙ አሉ፣ ግን በቸርነቱ የሚሰማኝ ጊዜያቶች በጣም አሉ። ግን እሷን ያየሁት እንደዚህ ለቅሶ ያደረገችው ለቤተ ክርስቲያን ባለችው ነው። በቀለደችው በተጫወተችው ምናምን ማንም ኮምፕሌን አድርጎባት አያውቅም። ወደ ቤተ ክርስቲያን በተመለከተችበት ሰዓት፣ ወደ ቤተ ክርስቲያን ባየችበት ሰዓት ኖ አንቺ አይገባሽም የሚባል ፍርደ ገምድል የሆነ ነገር አየሁ። ማናችሁም ወደ ቤተ ክርስቲያን እጃችሁን የምትሰጡ የምታግዙ ወንድምናታችሁ እህቶቼ እጃችሁ ይባረክ። እንደፈለገች በሆነችበት ሰዓት እሸቱ ታይ የኔ እህት ይህን ነገር ተይና ወደ ቤተ ክርስቲያን ተመለሻ አላት። ወደ ቤተ ክርስቲያን የመለሷት ሰዎች ጥበበኛ አባቶች ናቸው። የቤተ ክርስቲያን በረከት ስር ያሏት ምን የሚያውቁትን ያሏት አባቶች ናቸው። ወደ ቤተ ክርስቲያን የመለሷት አንተ አይደለም። አሁንም ልላችሁ የምፈልገው እህቶቻችን፣ ወንድሞቻችን ለቤተ ክርስቲያን የቅድስና ስራ ማንም ሰው ቢሰራ በረከቱን ታገኙታላችሁ። አትሽሹ። ማናችሁም እኔ ኃጢአተኛ ነኝ አይገባኝም እንዳትል ማንንም። ለምን ገዳም ውስጥ አልገባም? እሱ የገዳም ላይፍ ያን ያህል የሚያንገበግበው ከሆነ ነው የምላችሁ። ስለ ቤተ ክርስቲያን የሚጨነቅ ከሆነ ዓለማዊ ስራዎችን ለምን አይተው? ገብቷችኋል? ለምሳሌ እዚህ ጋር ባምቢን እሱ የሚናገር ከሆነ ባምቢ እንዲያረገች የሚል ከሆነ እሱ ከልጆቹ ጋር ዘፈን እየዘፈነ የሚጨፍረው የልጆች ፕሮግራም ላይ ልጆች እኮ ኖርማል ነው ብለው ያስባሉ እኮ። ዘፈን ዘፍኑ ድጋሚ ገዳም መሄድ ኖርማል ነው ብለው ያስባሉ። የኃጢአት ትንሽ ገዳም ያስፈልጋል፣ በጣም ያስፈልጋል። አያስፈልግም አላልኩም። አያስፈልግም ገዳም አያስፈልግም ያልኩ ለአሜሪካ ነው። ሪድ ዘሩ የሚባል ነገር አለ። ኦዲየንስህን ማወቅ አለብህ። አሜሪካ ገዳም በዛ ሁሉ ሚሊዮን ብር ብታቋቁም ይገባ ሰው የለም። ገብቷችኋል? እዚህ ጋር መጥተህ የእሱ ቲቪ ሰሪ ልትሆን ትችላለህ። እሱ ጋር ተከፋይ ካሜራማን ልትሆን ትችላለህ። እዚህ መጥተህ ብታለቃልቅ አልሰማህም። ባይዘወይ በስጋ እገለጣለሁ። እኔ ደስ የሚለኝ ሀሳቤን ገልጽና ኮሜንት ላይ ግን ማይሆን ነገር ብታወራ ልሰድብ እችላለሁ። ገብቶሃል? ደንቆሮ ልልህ እችላለሁ። ለምን እኔ ምንም ችግር የለብኝም። ወደ ሀሳቤ ስመለስ ግን እሸቱ ራሱ ይሄ ባነሳው ሀሳብ ባክፋየር ያደርግበታል። ገዳምን የሚያስተዋውቁ ልጆች መገራት አለባቸው ካለ እሱም የልጆች ፕሮግራሙ ላይ ከልጆች ጋር ፍሬ ከልጆች ጋር የሚጨፍረውን ነገር ማቆም አለበት። ዘፈን የሚያዘፍናቸውን ልጆቹ ማቆም አለበት። ዓለማዊውን ነገር መተው አለበት። ወደ እግዚአብሔር መጠጋት አለበት። ገብቷችኋል? ቪኤት ምናምን የሚነዳውን ማቆም አለበት። ወደኋላ ያስመጣል። ግን አሁንም እዚህ ላይ እንድትረሱት ማልፈልገው ያነሳው ሐሳብ ግን ትክክል ነው። ግን እሱ አልነበረ ማውራት ያለበት። የገዳም ሰዎች ነበሩ ማውራት ያለባቸው፣ አባቶች ነበሩ። ያነሳው ሐሳብ በጣም ትክክል ነው። ባምቢ ቸርች መግባት አትችልም አላለም። ትችላለች። እኔም የምስማማበት ነው። እኔም እችላለሁ። ሌላ ነፍሰ ገዳይም ይችላል። ግን ቤተክርስቲያንን በአደባባይ ሪፕሬዘንት ሊያደርግ የሚያስፈልግ ሰው ራሱን የጎሸመ ወይ ራሱን የገራ ሰው ነው።